የብልጽግና ምርጫ አስፈጻሚ አመራሮችን የያዙ ሁለት አምቡላንሶች አጅቦ ሲንቀሳቀስ የነበረው አየር ወለድ ኮማንዶ በፋኖ ልዩ ኦፕሬሽን ክፉኛ ተመትተዋል። አንድ ተሽከርካሪ ሙሉ የሰው ኃይሉ አልቋል። በርካቶች ቁስለኛ ሆነዋል። ፋኖ ተጨማሪ ገዢ ቦታዎችን ተቆጣጥሯል። እነዚህ አፍላ የውጊያ መረጃዎች ቀዳሚዎቹ ዜና መረጃዎቻችን ናቸው። ብልጽግና በቀጣይ በአፈሙዝ አስፈጽመዋለሁ የሚለውን ወታደራዊ ምርጫ ተከትሎ ከትግል የከዱ የቀድሞ ፋኖችን ወደ ግንባር ሊያሰማራ መሆኑን ተከትሎ ዝርዝር የዘመቻ እቅድ አዘጋጅቷል። ለጣና በደረሳ ተጨማሪ መረጃ ላይ እንደተመላከተው እነ ኮሎኔል ፋንታው ሙሀቤ ወደ ወታደራዊ ካምፕ ገብተው ከመከላከያ ጋር ሆነው እንዲዋጉ ትዕዛዝ ከተሰጣቸው ኮብላዮች ቀዳሚዎቹ ናቸው ተብሏል። ትሰሙታላችሁ። የህወሓቱ ሊቀመንበር ደብረጽዮን የሚፈልጉትን ስልጣን መልሰው በተቆጣጠሩበት ዕለት በትግራይ የጦርነት ደመና እንደሚታይ ተናግረዋል። ባለፉት 24 ሰዓታት በአማራ 4 ግንባሮች፣ በአፋር 2 ግንባሮች ወደ ትግራይ አዋሳኝ መጠነ ሰፊ ወታደራዊ እንቅስቃሴ መካሄዱን መረጃዎች ያሳያሉ። ከመቀሌ 100 ሜትር ርቀት ገደማ ብልጽግና በአፋር በኩል ከባድ መሳሪያዎቹን አስጠግቷል። ቀጣዩ ሁኔታ ምን ይሆናል የሚለው ዜናችን የመረጃ ጥቆማ አለው። ሰዓቱን ጠብቆ ወደ እናንተ ይደርሳል። ከ3 አስርተ ዓመታት በላይ የዘለቀውን የአፍሪካ ቀንድ የዲፕሎማሲ መልክ የመቀየር እድል አለው የተባለው ውሳኔ ከወደ አሜሪካ ተሰምቷል። የኢትዮ ኤርትራን ቀጣይ ዕጣ ፈንታ የያዘ ሰነድ ይፋ ሆኗል። በሰነዱ መሰረት የአስመራው ግዢ በአሜሪካ ዲፕሎማሲያዊ ድል ቀንቶታል። የብልጽግናው አገዛዝ ዲፕሎማሲያዊ ውድቀት ደግሞ የከፋ ሆኗል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። ሌላም ቀጠናዊ መረጃ ይዘናል። ባህር ዳርና አሶሳ ከተማ በካርቱሙ ወታደራዊ መንግስት የጥቃት ኢላማ ውስጥ ሊገቡ ይችላል ተብሏል። እንዴት ለሚለው አብራችሁን ስትዘልቁ ትሰሙታላችሁ። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እንሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በሸዋ ቀጠናዎች በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ እንደቀጠለ መሆኑ ተጠቆመ። በሸዋ የፋኖ ኃይሎች የተቀናጀ ኦፕሬሽን በመፈጸም በአገዛዙ አየር ወለድ ኮማንዶ ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን የጠቆሙት የፋኖ ምንጮች በመራቤቴ የብልጽግና ምርጫ አስፈጻሚ አመራሮችን የያዙ ሁለት አምቡላንሶችን አጅቦ ሲንቀሳቀስ የነበረው አየር ወለድ ኮማንዶ በፋኖ ልዩ ኦፕሬሽን መመታቱን ለጣና ዘጋቢ አረጋግጠዋል። በሸዋ ጠቅላይ ግዛት አሳምነው እዝ ስር የሚንቀሳቀሰው የአጼ ዘር ያዕቆብ አንደኛ ኮር የናዶ ክፍለ ጦር ልዩ ተወርዋሪ ኃይሎች በአገዛዙ ኃይል ላይ ጥቃት ሰንዝረዋል ያሉት የፋኖ ምንጮች በመራቤቴ አካባቢ የአገዛዙ ጦር በሰብአዊ ኪሳራ አፈግፍጓል፣ ነጻ ቀጠናዎችንም አስፍተን ይዘናል ያሉት። በመራቤቴ አካባቢ የምርጫ እቅዱን አፈሙዝ ደቅነው ለማስፈጸም የተመደቡ የብልጽግና አመራሮችን በሁለት አምቡላንሶች በማጀብ ወደ ለሚ ከተማ በመጓዝ ላይ የነበረው የአገዛዙ 101ኛ አየር ወለድ ኮማንዶ ኃይል በፋኖ ጥቃት ከጥቅም ውጭ ከመሆኑ በላይ ጥቃቱ የተፈጸመው ዱፋ በተባለ ስልታዊ ቦታ ላይ በመሆኑ በፋኖ ኃይሎች በኩልም ምንም አይነት ሰብአዊ ጉዳት አለማጋጠሙና ያስረዱት በልዩ ኦፕሬሽን የተካኑት የናደው ክፍለ ጦር አባላት በተለመደው የውጊያ ጥበባቸው የብልጽግና ጦር ከመኪና ሳይወርድ ባለበት እንዲደመሰስ ማድረጋቸውን ያረጋገጡት የፋኖ ምንጮች በዚህ የተቀናጀ ኦፕሬሽን በአንደኛው መኪና ላይ የነበረው የብልጽግና ኃይል ሙሉ በሙሉ ሲደመሰስ፣ እስካሁን ባለው መረጃ ከኋላ የነበረው መኪና በከፊል ሰብአዊ ኪሳራ አስተናግዷን ያሉት። ቁጥራቸው በውል ያልታወቁ የአገዛዙ ወታደሮች በተገደሉበት በዚህ አውደ ውጊያ 8 ከፍተኛ ቁስለኞች ወደ ሆስፒታል መግባታቸውን ከመራቤቴ አጠቃላይ ሆስፒታል የተገኘው መረጃ ያሳያል። የአገዛዙ ተሽከርካሪ በደረሰበት ከፍተኛ ምት መንቀሳቀስ የማይችል ሆኖ በቦታው መቆሙን ከፋኖ ምንጮች ሰምተናል። የአገዛዙ ኃይሎች ጉዳት የደረሰባቸውን አመራሮች ለማውጣት ከሁሉም አቅጣጫ ቢረባረቡም የናደው ክፍለ ጦር ልዩ ተወርዋሪ ኃይሎች ያለምንም ጉዳት ግዳጃቸውን በስኬት ማጠናቀቃቸውን የታወቀው። ይህ በእንዲህ እንዳለም ብልጽግና በቀጣይ በአፈሙዝ አስፈጽመዋለሁ የሚለውን ወታደራዊ ምርጫ ተከትሎ ከትግል የከዱ የቀድሞ ፋኖችን ወደ ግንባር ሊያሰማራ መሆኑን ትናንት መዘገባችን ይታወሳል። በዛሬው ዕለት ለጣና በደረሳ ተጨማሪ መረጃ ላይ እንደተመላከተው እነ ኮሎኔል ፋንታው ሙሀቤ ወደ ወታደራዊ ካምፕ ገብተው ከመከላከያ ጋር ሆነው እንዲዋጉ ትዕዛዝ ከተሰጣቸው ኮብላዮች መካከል ቀዳሚዎቹ ናቸው ተብለዋል። አዳዲስ የጦር ግንባሮችን እያሰፋ ያለው ብልጽግና ከፍተኛ ወታደራዊ ስምሪት ማድረጉን ቀጥሏል። ከዚሁ ስምሪቱ አንደኛው የከዱ የቀድሞ ፋኖችና መከላከያን በአንድ ላይ ማዝመትን የተመለከተ ነው። በቀጣዮቹ ቀናት በአይነቱ ልዩ የተባለ ዘመቻ ለመክፈት ዝግጅት
ዝግጅት ላይ ያለው አገዛዙ ካቀደው ውጊያ ጋር ተያይዞ የከዱ የቀድሞ ፋኖችን ጭምር ለማዋጋት ትዕዛዝ መስጠቱ ታውቋል። በጉዳዩ ላይ የወጣው ወታደራዊ መረጃ እንደሚያመላክተው የከዱ ፋኖች ከነ አመራሮቻቸው ኮምቦልቻ ጊዜያዊ ወታደራዊ ካምፕ እንዲገቡ ትዕዛዝ ተሰጥቷቸው በቀጣይ ሳምንት ከመከላከያ ጋር በመጣመር ይዋጋሉ ተብሎ ይጠበቃል። አገዛዙ በከዱ ኮብላዮች ላይ ሰፊ ፕሮፓጋንዳ ሲሰራ ከቆየ በኋላ በመጨረሻም በዚህ መልክ ወደ ጦር ግንባር ማሰማራቱ አሁንም አማራን በአማራ የማጫረስ የጥፋት ፕሮጀክቱ አካል ሆኖ ይታያል ያሉት የመረጃው ምንጮች በወታደራዊ ስምሪቱ ትዕዛዝ ሳይቀበሉ ከመከላከያ ጋር ሆነው አልዋጋም ባሉት ላይ እርምጃን እንደሚወስድባቸውም ገልጸዋል። ከዚህ ቀደም እዚሁ ኮምቦልቻ ጊዜያዊ ወታደራዊ ካምፕ ውስጥ ለማምለጥ የሞከሩ የቀድሞ ፋኖች በአገዛዙ ሰራዊት መመታታቸውን መዘገባችን ይታወሳል። የሆነው ሆኖ በአሁኑ ወታደራዊ ስምሪት በቀዳሚነት የተካተቱት የኮበለሉ የቀድሞ ፋኖች ከነ አመራሮቻቸው ትዕዛዝ ተቀብለው ኮምቦልቻ ወታደራዊ ካምፕ በመግባት ከመከላከያ ጋር ሆነው በቀጣይ ሳምንት ውጊያ ለመጀመር ዝግጁ መሆናቸው ተሰምተዋል። ይህ ስምሪት በቀጣይ ከሚፈጠሩ አዳዲስ የጦር ግንባሮችና ወታደራዊ ምርጫውን በአፈሙዝ የበላይነት ማስፈጸሚያ ያለመ ከመሆኑ ጋር ተያይዞ ይታያል የተባለው ህወሓት መፈንቅለ ስልጣን ማድረጉን ተከትሎ የእርስ በርስ ፍጭቶችን የሚያሳዩ መረጃዎች በመውጣት ላይ ናቸው። 35 በመቶ የሚሆኑት የቀድሞ የምክር ቤት አባላት አለመገኘታቸውም ተሰምተዋል። ህወሓት ጊዜያዊ አስተዳደሩ ሙሉ ለሙሉ አፍርሶ የቀድሞ የክልሉ ፕሬዚዳንትና የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልን ፕሬዚዳንት አድርጎ መምረጡን ተከትሎ በመፈንቅለ ስልጣኑ ላይ የነበሩ የእርስ በርስ ፍጭቶችን የሚያሳይ መረጃ ወጥተዋል። በእጩ ፕሬዚዳንትነት ፍክክር ላይ የነበሩት አቶ አማኑኤል አሰፋን መጨረሻ ላይ በደብረጽዮን ተበልጠው ይፋይ መፈንቅለ ስልጣን ተደርጓል። ከደብረ ጽዮን ሹመት ባለፈ ወይዘሮ ኪሮስ ሀጎስ በአፈ ጉባኤነት እንዲሁም ወይዘሮ ምህረት በርሄን በምክትል አፈ ጉባኤነት መርጦ የምክር ቤቱን ቀጣይ አጀንዳ አጽድቆ ወጥቷል። ደብረ ጽዮንን በአንድ ተቃውሞና በ3 ድምፀ ተአቅቦ አብላጫ ድምፅ በመስጠት መፈንቅለ ስልጣን በማድረግ ወደ ቀድሞ ስልጣናቸው የመለሰው ምክር ቤቱ እንዳልተሟላ ታውቋል። ከቀድሞ ምክር ቤት አባላት መካከል 35 በመቶ አለመገኘቱ በርካቶች ወደ ስብሰባው አንገባም ማለታቸውን የስምረት ፓርቲ አመራር አቶ ጣዕመ አረዶም በመግለጽ ህወሓት ድጋፍ ያጣ መሆኑን ለማሳየት ሞክረዋል። አቶ ጣዕመ አንገባም ብለው እምቢ ያሉ አሉ ሲሉ ነው የገለጹት። ህወሓት በየቀበሌው ሰው እንዲተካ አድርጎ ነው ስብሰባ ውስጥ ያስገባው የሚሉት እኒህ ፖለቲከኛ ድርጊቱንም ጦርነት ማወጅ ነው ሲሉ ከሰዋል። አክለውም በ2013 ከተመረጡት የክልሉ ምክር ቤት አባላት በእርግጠኝነት መናገር የሚቻለው 35 በመቶ የሚሆኑት አልተሰበሰቡ። ምክንያቱም የምክር ቤት አባላት ሆነው የስምረት የወለዶ ፓርቲ አባላት የሆኑ አሉ፣ የማንም አባል ያልሆኑ አዲስ አበባና ትግራይ ሆነው ያልገቡም አሉ ብለዋል። የሆነው ሆኖ አልተሟላም በተባለው ምክር ቤት የሚፈልጉትን ስልጣን መልሰው የተቆጣጠሩት ደብረ ጽዮን የጦርነት ደመና እንደሚታይ መናገራቸው ተጨባጩን ብቻ ሳይሆን ቀጣዩን ጊዜ ያመላከተ ነው ተብሏል። እንዲህ ያሉ የስጋት ትንተናዎች በቀጠሉበት ሁኔታ ባለፉት 24 ሰዓታት በአማራ 4 ግንባሮች፣ በአፋር 2 ግንባሮች በርካታ ወታደራዊ እንቅስቃሴ መካሄዱን መረጃዎች ያሳያሉ። በተለይም በወልቃይት ሁመራ ሱዳን ግንባር፣ በጠለምት የተከዜ ተፋሰስ፣ በወልቃይት አዲጎሹ ደደቢት በረሃ ትይዩ ከፍተኛ የሚባል የኃይል እንቅስቃሴ እንዳለ የጣና ምንጮች አረጋግጠዋል። በተጨማሪም በወሎ ቤት አማራ ከላስታ ይዞ ዋግምራ አበርገሌ በራያ ቆላማ ቀጠናዎች ትይዩ ከአፋር አዋሳኝ በኩል እንዲሁም በራያ ቢሶበርና ራያ ጨርጨር ትይዩ የሚገኙ ቀጠናዎች ተመሳሳይ ወታደራዊ እንቅስቃሴ መኖሩን ሰምተናል። ለመቀሌ ትይዩ በሆኑ በ100 ኪሎ ሜትር ርቀት ባሉ የአፋር አዋሳኞች የሚገኘው ቀጠና የብልጽግና ሰራዊት ከባድ መሳሪያዎችን ማስጠጋቱን የጠቆሙት ወታደራዊ ምንጮች ውጊያው በማንኛውም ሰዓትና ሁኔታ ሊጀመር እንደሚችል ሆኖም የአቅምና የፖለቲካ ፍላጎት ጉዳይ ሁለቱንም ኃይሎች ሊገድባቸው እንደሚችል ነው የገለጹት። ብልጽግና በበኩሉ ከምርጫው በፊት ወደ ሙሉ ግንባር ጦርነት የመግባት ፍላጎት የለውም የሚሉት ምንጮች ሆኖም ጦርነቱ ከውስጥ የመፈንዳት እድል ሊኖረው ይችላል የሚለውን ስጋት በቀላሉ እንደማይመለከቱት በመግለጽ ላይ ናቸው። የኢትዮ ኤርትራን ቀጣይ ዕጣ ፈንታ የያዘ ሰነድ ይፋ ሆኗል። በሰነዱ መሰረት የአስመራው ገዢ በአሜሪካ ዲፕሎማሲያዊ ድል ቀንቶታል። የብልጽግናው አገዛዝ ዲፕሎማሲያዊ ውድቀት ደግሞ የከፋ ሆኗል። ለ3 አስርተ ዓመታት ጤናማ ያልሆነ ግንኙነት ውስጥ የቆየው የአሜሪካና ኤርትራ ግንኙነት ፕሬዚዳንት ዶናልድ ትራምፕ ዳግም ከተመረጡ በኋላ አስተዳደራቸው ከአስመራው መንግስት ጋር መቀራረቦችን ለመፍጠር ተደጋጋሚ ጊዜ መሞከሩ ይታወሳል። የፕሬዚዳንት ኢሳያስ አፈወርቂ የእንኳን ደስ አለዎት መልእክትና የዶናልድ ትራምፕ ምላሽ ተከትሎ በሁለቱ ሀገራት
ዲፕሎማቶች በኩል መለስተኛ መቀራረቦች ተፈጥረው የነበረ ሲሆን በመካከል ግንኙነቶች ተቀዛቅዘው መቆየታቸው አይዘነጋም። ከኢራን አሜሪካ እስራኤል ጦርነት መቀስቀስ በኋላ በቀጠናው የኢራን ጦርነት ተጽዕኖ ለአስመራ የከፈተው እድል በማዕቀብ ለደቀቀችው ኤርትራ በለስ ይዞ መጥቷል። የትራምፕ አስተዳደርና የኤርትራ መንግስት ዲፕሎማሲያዊ ግንኙነት ጥሩ አፈጻጸም ላይ መድረሱን የሚያመላክቱ መረጃዎች መውጣታቸው ቀጥለዋል። የሁለቱን ሀገራት ግንኙነት በተመለከተ ለመጀመሪያ ጊዜ በዎል ስትሪት ጆርናል የተሰራጨውን አነጋጋሪ መረጃ ሮይተርስ የዜና ወኪል በትናንቱ ዘገባው በድጋሚ አረጋግጦ ይፋ አድርጓል። በሆርሙዝ ሰርጥ ጭንቅ ውስጥ የገባው የትራምፕ አስተዳደር የአሜሪካን ኢኮኖሚ ከመንኮታኮት ለማዳን በርካታ ሀገራት ጋር የግንኙነት መሻሻል ውስጥ ለመግባት ሲያቅድ በቀይ ባህር ቀጠና ኤርትራ አንዷ መሆኗን ሮይተርስ ዘግቧል። በቀይ ባህር ጉዳይ ኤርትራን በትራምፕ አስተዳደር ተፈላጊ አድርጓታል የሚለው ዘገባው ሮይተርስ ተመለከትኩት ያለው የአሜሪካ መንግስት ውስጣዊ ሰነድ በርካታ ሀገራት የሚመለከቱት ፕሬዝዳንታዊ ትዕዛዞችና ማዕቀቦች በቀናት ውስጥ እንደሚነሱ አመላክተዋል። ዘገባው በኤርትራ ላይ የተጣሉት ማዕቀቦች እንደሚነሱ ከማረጋገጡ ጎን ለጎን ኢትዮጵያን በተመለከተ የብልጽግናን ውድቀት ጠቁመዋል። የትውልድ ጥያቄ ሆኖ የቆየውን የኢትዮጵያን የባህር በር ጥያቄ በዲፕሎማሲያዊ መንገድ ከመመለስ ይልቅ በድንበር ተሻጋሪ የጦርነት ፖሊሲው ኤርትራንም የመውረር ስጋት ውስጥ ከቶ የቆየው ብልጽግና በመጨረሻም በአሜሪካ በኩል የባህር በር አጀንዳው መክሸፉን ሮይተርስ ያስነበበው የአሜሪካ የኢትዮ ኤርትራ ሰነድ አመላክተዋል። ዘገባው አሜሪካ ከኤርትራ ጋር በሚኖራት ቀጣይ ግንኙነት ሲባል ኢትዮጵያና ኤርትራ ወደ ጦርነት እንዲገቡ እንደማትፈልግ በመግለጽ የብልጽግናን ዲፕሎማሲያዊ ኪሳራ አሳይተዋል። የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻልና ጎረቤት ሀገር ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ መሆኑን ተንታኞች መናገራቸውን የዜና ወኪሉ ዘግቧል። በጉዳዩ ላይ የሚወጡ መረጃዎች እንደሚያመላክቱት አሁን ባለው ሁኔታ አሜሪካ ከኢራን ጋር ከገባችበት ጦርነት ጋር በተያያዘም የዓለማችን አንዱ መተላለፊያ መስመር የሆነው የሆርሙዝ ወሽመጥ መዘጋቱ የትራምፕ አስተዳደር አይኑን ወደ ሌላኛው የቀይ ባህር ባብኤል መንደብ ወሳኝ ሰርጥ እንዲያዞር አድርጎታል። የአስመራው ገዢ በጥንቃቄ ሊጠቀምበት የሚችል በለስ በእጁ ገብቷል የሚሉት ተንታኞች በቀደመው የተበላሸ ግንኙነት አሜሪካ ኤርትራ ላይ በግሏ የተለያዩ ማዕቀቦችን እንዲጣል ከማድረጓን ባሻገር በተባበሩት መንግስታት ድርጅት በኩል ሳይቀር ማዕቀብ እንዲጣልባት ሰፊውን ስራ መስራቷን በማስታወስ እነዚህ ማዕቀቦች ሙሉ በሙሉ የሚነሱ ከሆነ በቀጠናው ከ3 አስርት ዓመታት በላይ የዘለቀው የዲፕሎማሲ መልክ እንደሚቀየር ያስረዳሉ። ይህ እድል ከትራምፕ አስተዳደር በኋላ ምን ዕጣ ይጠብቀዋል ለሚለው ጊዜና ሁኔታዎች መልስ የሚሰጡት ጉዳይ ሆኖ ይታያል። ፌዴራል ፖሊስ በኦዲት ምርመራ አረጋግጦ ይፋ ያደረገውን የ98 ቢሊዮን ብር ዘረፋ ማስተባበሉ ሌላ መነጋገሪያ ጉዳይ ሆኗል። ፌዴራል ፖሊስ መረጃውን ያወጣው ሪፖርተር ጋዜጣን በልዩ ተልዕኮ ህዝብን ለማሳሳትና ለማሳመጽ የሰራው ዘገባ በሚል ለመክሰስ ወይም ለመዝጋት ማቀዱም ተሰምተዋል። በቅርቡ በሪፖርተር ጋዜጣ የተጋለጠው የከፍተኛ ባለስልጣናትና ታዋቂ አርቲስቶች የ98 ቢሊዮን ብር ዝርፊያ በ4 ኪሎ ከፍተኛ ሽብር ፈጥሯል። ጋዜጣው የፌዴራል ፖሊስ ለህዝብ ተወካዮች ምክር ቤት ያቀረበውን የ9 ወራት ሪፖርት መነሻ በማድረግ ይህንን ያክል ግዙፍ ገንዘብ በሙስናና በተለያዩ ወንጀሎች መዘረፉን መዘገቡን ተከትሎ በህዝብ ዘንድ የተፈጠረው ቁጣ አገዛዙን ክፉኛ አስጨንቋል። በዚህ ሳቢያ ፌዴራል ፖሊስ አምኖ ያወጣውን ሪፖርት ክዶ ከሪፖርተር ጋዜጣ ጋር ፍጥጫ ውስጥ መግባቱን የሚያሳይ መግለጫ አውጥቷል። በመግለጫውም ዘገባው የተዛባና ህዝብን የሚያሳስትና ለአመጽ የሚቀሰቅስ ሲል ውስጣዊ ስጋቱን ፍንትው አድርጎ አሳይቷል። ሪፖርተር ጋዜጣ መረጃውን በአግባቡ ሳይረዳ በማይገባ የሂሳብ ስሌት ውስጥ በመግባት ስህተት ፈጽሟል ሲልም አንጋፋውን ጋዜጣ የከሰሰው አገዛዙ ሚዲያውን ኢላማ ያደረገ መንግስታዊ የጥቃት ፕሮፓጋንዳ ከፍቶበት ታይተዋል። ጋዜጣው 133 ሚሊዮን ዶላር ወደ ብር በመቀየርና ከሌሎች የ78 ቢሊዮን ብር የወንጀል አይነቶች ጋር በመደመር ድምሩን 98 ቢሊዮን አድርሶታል። ይህንን ያስተባበለው ፌዴራል ፖሊስ በሪፖርቱ የተጠቀሰው 133 ሚሊዮን ዶላር ምርመራ ተደርጎበት ጉዳቱ እንዳይደርስ ተደረገ እንጂ አልተዘረፈም ብለዋል። በወንጀል አይነቶቹ ዙሪያ ፖሊስ በሰጠው የመረጃ ስርጭት መሰረት 78 ቢሊዮን ብር የሚገመተው ሀብት በተለያዩ ዘርፎች የተከፋፈለ ነው። ይህም 7 ቢሊዮን ብር በሙስና፣ 6.4 ቢሊዮን ብር በጉምሩክና ታክስ፣ 13.7 ቢሊዮን ብር በተደራጁ ወንጀሎች፣ 44.9 ቢሊዮን ብር በፋይናንስና ንግድ ነክ ወንጀሎች ላይ የታየ የወንጀል መጠን መሆኑን ገልጸዋል። ዘርፈናል፣ ነገር ግን ዘረፋው ለህዝብ አይነገርብን የሚል ይዘት ያለው ማስጠንቀቂያ እየሰጠ ያለው አገዛዙ የራሱን የኦዲት ግኝቶችና ሪፖርቶች በሚዘግቡ የግል ሚዲያዎች ላይ ዛቻው መሰንዘሩን ቀጥለዋል። የፌዴራል ፖሊስ ለሪፖርተር ዘገባ በሰጠው ምላሽ ዘገባውን በተመለከተ በህግ አግባብ እንደሚጠይቅና በሪፖርተር
ሪፖርተር ጋዜጣ ላይ እርምጃ እንደሚወስድ ፍንጭ ሰጥቷል። እርምጃው ምን እንደሆነ ለጊዜው የታወቀ ነገር የለም። ሆኖም ቀደም ሲል ባደረስነው የጣና ዘገባ ላይ እንደተመላከተው በራሳቸው ድምጽ ብቻ መከበብ የሚፈልጉት አብይ አህመድ በኢትዮጵያ ምድር አንድም ነጻ ሚዲያ እንዳይኖር ደረጃ በደረጃ በማፈን ከምህዳሩ ማጥፋት ላይ የሚገኙ በመሆኑ ጊዜ ቀጣይ ኢላማ ከሚያደርጋቸው የግል ሚዲያ ተቋማት ውስጥ አንዱ ሪፖርተር፣ ኢትዮጵያን ኢንሳይደር፣ አሃዱ ሬዲዮ ያሉት እንደሚሆኑ መዘገባችን ይታወሳል። አሁናዊ እርምጃዎቹም ይህንን አመላካች ሆነዋል። አገዛዙ እነዚህን ሚዲያዎች ለማገድ በምክንያትነት የሚያቀርበው ይህ ነው የሚባል የህግ ጥሰት ባይኖርም ለህዝብ እንዲሁም በአዲስ አበባ ለሚገኙ ዲፕሎማቶች፣ ኤምባሲዎች፣ ዓለም አቀፍ የሰብአዊ መብት ድርጅቶችና የምርመራ ማዕከላት የዜናና መረጃ ምንጭ ሆነው የሚገኙትን ሚዲያዎች ለመዝጋት አብይ አህመድን ሆኖ መገኘት በቂ ነው የሚሉት የሚዲያ መብት ተቆርቋሪዎች ጠቅላይ ሚኒስተሩ በራሳቸው ድምጽ የመከበብ ፍላጎታቸው ወደ ፍጹማዊ ጠቅላይ አምባገነንነት እንደወሰዳቸው ያስረዳሉ። በቀጣይ ከፓርላማ ዘገባ ክልከላ ወደ መዘጋት ሊሻገሩ የሚችሉ የግል ሚዲያ ተቋማት እንደሚኖሩ ይጠበቃል ሲሉ እኒሁ የሚዲያ መብት ተቆርቋሪዎች ለጣቢያችን አብራርተዋል። የትራምፕ ቁልፍ ሰው ከባህር ዳር ኤርፖርት ተነስቶ ካርቱም ስለተፈጸመው የድሮን ጥቃት ማስጠንቀቂያ ሰጡ። በሌላ በኩል ግብጽ በጉዳዩ ላይ በሚታወቀው አቋሟ ሱዳንን ወግና የብልጽግናው አገዛዝን አስጠንቅቃለች። የአልቡርሃን ድሮኖች በቤንሻንጉል ጉሙዝ ክልል አሰሳ ላይ መሆናቸውም ተሰምተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቅርብ ወዳጅና አማች የሆኑት ማሳር ቦሎስ ወደ ኢትዮጵያ ተስቦ የገባውን የሱዳን የውክልና ጦርነት በተመለከተ መግለጫ ሰጥተዋል። ቦሎስ በአሁኑ ወቅት የፕሬዝዳንት ትራምፕ የአረብና መካከለኛው ምስራቅ ጉዳዮች ከፍተኛ አማካሪ ሆነው እያገለገሉ ይገኛሉ። ከዚህ በተጨማሪም በውጭ ጉዳይ መስሪያ ቤት ውስጥ የአፍሪካ ጉዳዮች ከፍተኛ አማካሪ ሆነው መሾማቸው በዋይት ሀውስ ያላቸውን የጎላ ሚና ያሳያል። እኒህ የአሜሪካ ከፍተኛ ባለስልጣን ከትናንት በስቲያ በካርቱም አውሮፕላን ማረፊያና በሌሎች የሲቪል ተቋማት ላይ የተፈጸመውን የድሮን ጥቃት አጥብቀው በማውገዝ ድርጊቱ በጄኔራል መሐመድ ሀምዳን ዳጋሎ የሚመራው የፈጥኖ ድራሽ ኃይል የተፈጸመ መሆኑን በመግለጽ የጦር አጋሩ ብልጽግናን ጭምር አስጠንቅቀዋል። የብልጽግናውን አገዛዝ ጭምር የሚመለከተው ይህ ማስጠንቀቂያቸው ለማንኛውም ወገን የሚደረግ የውጭ ድጋፍ በአስቸኳይና ያለምንም ቅድመ ሁኔታ መቆም እንዳለበት የሚጠይቅ ነው። ግጭቱን የሚያባብስና ውጊያውን የሚያስቀጥል ማንኛውም አይነት ድጋፍ ለሱዳን ሕዝብ ስቃይ በቀጥታ ተጠያቂ እንደሚያደርግም የትራምፕ የቅርብ ሰው ከፍተኛ ባለስልጣኑ አስጠንቅቀዋል። ይህም ዋሽንግተን በቀጠናው ላይ ያላትን የጂኦ ፖለቲካዊ አቋም የሚያንጸባርቅ ሲሆን የቀጠናው ሀገራት ሁሉም ሰላማዊ ሽግግርና ለሲቪል መራሹ መንግስት መመስረት የበኩላቸውን አስተዋጽኦ እንዲያበረክቱ ጥሪ አቅርበዋል። ይህ በእንዲህ እንዳለ በሱዳንና በኢትዮጵያ መካከል የተቀሰቀሰው የድሮን ጥቃት ክስ አዲስ መልክ በመያዝ ቀጠናዊ ጦርነት እየተዋለደ ባለበት በዚህ ሰዓት ሁኔታው ለኔ ተመቸኝ በማለት ላይ የምትገኘው ግብጽ የብልጽግናውን አገዛዝ አስጠንቅቃለች። የሱዳን ጦር ከኢትዮጵያ ግዛት የተነሱ ድሮኖች የካርቱም አየር ማረፊያን አጥቅተዋል ሲል ላቀረበው ክስ ግብጽ ይፋዊ የዲፕሎማሲ ድጋፍ በመስጠት የሱዳንን መግለጫ ተቀላቅላለች። የግብጽ የውጭ ጉዳይ ሚኒስተር በወጣው መግለጫ ከጎረቤት ሀገር ግዛት የሚሰነዘሩ ጥቃቶች እየጨመሩ መምጣታቸው የሱዳንን ሉዓላዊነት የሚጥስና የቀጠናውን ደህንነት አደጋ ላይ የሚጥል ነው ሲል የብልጽግናውን አገዛዝ በተዘዋዋሪ መንገድ የሚወቅስ ጠንከር ያለ መግለጫ ሰጥተዋል። የግብጽ መንግስት ይህንን አቋም መያዙ የካርቱሙ ወታደራዊ መንግስት በአዲስ አበባ ላይ ላቀረበው ክስ ትልቅ ዲፕሎማሲያዊ ጡንቻ የሚሰጥ ሆኗል። ግብጽ በመግለጫዋ ላይ የኢትዮጵያን ስም በቀጥታ ባትጠቅስም ጥቃቱ ከጎረቤት ሀገራት ግዛት መነሳቱን መጥቀሷ ግን የካርቱሙን ወታደራዊ መንግስት ክስ ሙሉ በሙሉ እንደምትቀበለው የሚያሳይ ነው። ይህ እርምጃ የሱዳን ጦር ኢትዮጵያን በቀጥታ በድሮን ጥቃትና ቀጠናውን በማተራመስ ከወቀሰ በኋላ የመጣ ሲሆን ግብጽም የሱዳን ሉዓላዊነት በየትኛውም አካል ሊጣስ አይገባም የሚል ግልጽ መልእክት አስተላልፋለች። እንዲህ የምትለው ግብጽ በሱዳን የጦር ሰፈር ከመገንባት ባለፈ በውክልና ጦርነቱ ቀጥተኛ ተሳታፊ መሆኑ ይታወቃል። የብልጽግናው አገዛዝ በበኩሉ በትናንትናው ዕለት ባወጣው መግለጫ የሱዳንን ክስ መሰረተ ቢስ ሲል ማጣጣሉን የሚታወስ ቢሆንም የግብጽ ጣልቃ ገብነት ግን ጉዳዩን ይበልጥ ውስብስብ አድርጎታል። በታላቁ የህዳሴ ግድብ ዙሪያ በኢትዮጵያና በግብጽ መካከል ያለው ቅራኔ ሳይፈታ ባለበት በዚህ ወቅት ግብጽ ለሱዳን የሰጠችው ድጋፍ በሀገራቱ መካከል ያለውን የዲፕሎማሲ ፍጥጫ ይበልጥ ሊያከረው እንደሚችል ይታመናል። በአጠቃላይ የግብጽ ይፋዊ አቋም በኢትዮጵያና በሱዳን መካከል ያለውን ወታደራዊ ውጥረት ወደ ድንበር ተሻጋሪ ወታደራዊ ግጭት የሚገፋ ሆኖ ታይቷል። ግብጽ ይህንን መግለጫ ካወጣች በኋላ ከዛሬ ማለዳ ጀምሮ የጄኔራል አልቡርሃን ጦር በቤንሻንጉል ጉሙዝ ክልል የድሮን ቅኝት በማድረግ ላይ እንዳለ፣ ቅኝቱም ከድንበር ከተማዋ ኩርሙክ ገባ ብሎ ሸርቆሌ የሚባለውን ቦታ ጨምሮ የኢትዮጵያን ግዛት ዘልቆ የገባ
እንደሆነ የአካባቢው ምንጮች ለጣቢያችን አረጋግጠዋል። ይህ ዜና እስከተጠናቀረበት ዛሬ ሚያዝያ 28 ቀን እኩለ ቀን ድረስ የተለየ ክስተት ባይኖርም የድሮን ቅኝቱ እንደቀጠለ መሆኑን ከአካባቢው ምንጮች ሰምተናል። በዚህ ወቅት ከካርቱም የተሰማው ወታደራዊ ዛቻ ኢትዮጵያን ወደ ዓለም አቀፍ ጦርነት ሊያስገባት እንደሚችል ተንታኞች እየገለጹ ይገኛሉ። በተለይም ከባህር ዳርና ከአሶሳ የሚነሱ ድሮኖች አጠቁን የሚለው የካርቱሙ ወታደራዊ መንግስት ክስ ወደ ዛቻ ያደገ መሆኑ አጸፋዊ እርምጃ እንደሚወስድ ማስጠንቀቁ ባህር ዳር ከተማና አሶሳን ኢላማ ውስጥ ሊያስገባ ይችላል የሚለው ስጋት የሚናቅ ሆኖ አይታይም ይላሉ ጉዳዩን በቅርበት የሚከታተሉ ተንታኞች። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኖ በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን አቅርበዋል። ጣና ቲቪ ከሀቅ ጋር